ይሄ ስቴፕ እንግዲህ ፓስፖርትን ለማሳደስ እንፈልግ ከመጀመሪያ እስከ መጨረሻ እንዴት አድርጋችሁ ማሳደስ እንደምትችሉ የሚያስፈልጉ ዶክመንቶችን ጭምር በዚህ ማሳያችሁ ይሆናል። ቪዲዮን እስከ መጨረሻ ተከታተሉ። አሁን እንግዲህ መጀመሪያ ማስቀደም ያለብን አካውንቱን መጀመሪያ ክሬት ካደረግን በኋላ ይሄን ደግሞ ክሬት ያደረኩት ከዚህ በፊት የሰራሁት አንድ ቪዲዮ ስላለ እሱ ለመረጃ ማግኘት ትችላላችሁ። ይሄን እንግዲህ መጀመሪያ ክሬት ያደረግነውን እንደገና በዚህ ዩዘር ኔም እና ፓስወርድ ሎግን አድርገን የምንገባበት ነው። ስለዚህ ሎግን ብዬ እገባለሁ። ሎግን አድርጋችሁ ከገባችሁ በኋላ ሜሴጅ ወይ አውተንቲኬት ለማድረግ ሞባይል ስልክ ወይም ኢሜል ይፈልጋል። ከሱ ለምሳሌ ሞባይል ፎን ተጠቅሜያለሁ። እንደገና ኦቲፒ ወደ ስልኩ ቀጥታ እንዲሄድ አደረጋለሁ ማለት ነው። ስለዚህ 3 ዲጂት ቁጥሮቹ ገቡ በኋላ ያን ሜሴጅ ላይ ያለችውን ቁጥር አመጥቼ እዚህ ጋር 6 ዲጂት ቁጥሩን እዚህ ጋር ማስገባት ነው የሚጠበቅብኝ። እሱን ሙሉ ቁጥሩን አመጥቼ 6 ዲጂት ሙሉ ካስገባው በኋላ እንግዲህ ኮንፊርም ብዬ ወደ መቀጠለው ስቴፕ ለማለፍ ነው ማለት ነው። በጣም ቀላል ስቴፕ ነው። እንደስከ ካያችሁ ደግሞ የሚያስፈልጉ ዶክመንቶችን ጭምር ያሞላችሁ በራሳችሁ መስራት የምትችሉበት ያለምንም ክፍያ እንግዲህ በራሳችሁ ሁሉ ነገር ማድረግ የምትችሉበት ቪዲዮ እናንተ ማሳየው። ስለዚህ ሙሉ ኮዱ ከተሟላ በኋላ ኮንቲኒው ብዬ ወደ መቀጠለው ስቴፕ መቀጠል ነው መሆኑ ማለት ነው። እዛ ስትመጡ እንግዲህ ኦሪጂናል አይዲ እና ፓስፖርት የሚል አማራጭ አለ። ይሄ ለጊዜው የተሰጠው ሁለቱም ይሰራ ያለ ነው ማለት ነው። ሌሎቹ ግን ለቀጣይ የሚታሰቡ ኦሪጂናል አይዲ እና ፓስፖርት ተሸላዩ ለጊዜው እየሰራ ነው ኦንላይን ለማዘዝ የምንችለው ማለት ነው። በኢሚግሬሽን እና ዜግነት አገልግሎት እንግዲህ አሁን የተሰጠ ያለው ሁለቱ መረጃዎቹ ናቸው ማለት ነው። በኦንላይን ማዘዝ የምንችለው በተቃራኒ ደግሞ በቀጣይ ይመጣሉ ተብሎ የሚጠበቁ የሬዚደንስ አይዲ እና ቪዛ ካርድ የምናገኝበት ኦንላይን አፕላይ ማድረግ እንደምንችል ሲስተም ላይ እንግዲህ ተስተካክለ ይገኛል ማለት ነው። እዚህን ከሁለቱ እንግዲህ ፓስፖርት ብሎ ብቻ ፒክ አድርገን ወደ መቀጠለው ስቴፕ ካለፍን በኋላ ኔክስት ብለን እንግዲህ ፓስፖርቷን ብቻ ነክተን የፓስፖርት ስቴፕ እንደምንልበት ነው። እንግዲህ ጫፍ ላይ ያለችው ምልክት እንደምትመለከቱት ሁለት አማራጭ የምናደርግበት ነው። ኔክስት እና ፕሪቪየስ ያደረግን እየቀየርን የምናይበት ነው እሱ ማለት ነው። ስለዚህ ከሁለቱ ፓስፖርት የሚለውን ፒክ አድርጋችሁ ወደ መቀጠለው ስቴፕ ካለፋችሁ ፓስፖርት ስቴፑን ወደምንጀምርበት አሰራር ነው የምንገባው ማለት ነው። ለየትኛውም ቢሆን እንግዲህ ፓስፖርት የሚለውን ብቻ ነው ፒክ የምናደርገው። ፓስፖርት የሚለውን ፒክ አድርገን በኋላ ወደ መቀጠለው ስቴፕ ያሳልፋል። ከዛ ደግሞ ፓስፖርት ለማሳደስ ሲሆን እንግዲህ ከስር ያሉት ካሚንግ ሱን ነው። ሁለቱ አይታችሁ እንደሆነ ካሚንግ ሱን ያለው ለጊዜው ስራ ያለው አፕላይ ኦሪጂናል አይዲ እና አፕላይ ፓስፖርት የሚል ብቻ ነው ኦንላይን ላይ የሚሰጥ ማለት ነው። እዚህ ጋር ወደ መቀጠለው ስቴፕ ካለፋችሁ ፓስፖርት ወዳችሁ ካለፋችሁ በኋላ የመጀመሪያው ምንም ፓስፖርት ላይ ያለ ሰው እስካሁን አዲስ ለፓስፖርት ገና እየፈለገ ያለ ሰው ሆኖ እንግዲህ እዚህ ፈርስት ታይም አፕላይ ፎር ኢትዮጵያን ፓስፖርት የሚለው ማለት ነው። ከዛ በመቀጠል ያለው ደግሞ እዚህ ጋር ያለው ብዙ ነገር አንብባችሁ መረዳት ትችላላችሁ ማለት ነው። በደንብ ያውቃችሁ መሄድ ከፈለጋችሁ ማለት ነው። ይሄ አንጠቀምበት ሰሌክት ወይ ኔክስት ፓርት ወይም ሃቭ ዩ ኤቨር ሄልድ አን ኢትዮጵያን ፓስፖርት ከዚህ በፊት ነበረኝ የሚለውን እንመርጣለን ማለት ነው። ለማሳደስ ስለሆነ አላማችን ከዚህ በፊት የነበረው ነው። ስለዚህ ለማሳደስ ነው። ከሱን ከመረጣችሁ በኋላ ተርም እና ኮንዲሽኑን ህግና ደንቡን እዚህ ጋር ያሳያል። ህግና ደንቡን ደግሞ ፒክ ካደረግን በኋላ ህግና ደንቡን ከተስማማን አይ አክሰፕት የሚለውን ፒክ እናደርጋለን። ተምሮን ፒክ ያደርጋችሁ በኋላ ወደ መቀጠለው ስቴፕ ለማለፍ ኔክስት መንፋት ይተበቅባችኋል። ኔክስት የሚለውን ፒክ ካደረጋችሁ ደግሞ ወደ መቀጠለው ስቴፕ በቀጥታኛን ያስተላልፋል ማለት ነው። ስለዚህ ሁለተኛ ስቴፕ ደርሰናል። አጠቃላይ 9 ስቴፕ ነው ያለው። ከ9 ስቴፕ ሁለተኛ ደርሰናል። አዳልት እንደ ቻይልድ የሚለው አማራጭ ያመጣል። ስለዚህ ከ18 በላይ የሆነን ከሆነ አዳልት የሚለውን ብቻ ፒክ እናደርጋለን። አዳልት የሚለውን ፒክ ካደረጋችሁ በኋላ እንግዲህ ሪዝን ፎር ኢሹ የሚላል ኢሹ የምናደርግበት ሪዝኑ ለምንድን ነው የሚለውን የምትመርጡበት እዚህ ከርሰር ወይም ወደታች የምታሳይ አሮ አለች። እሷን ስትነኩ ዶክመንት ኤክስፓየርድ የሆነው አጠፍቶ ነው ወይስ ዳሜጅድ ነው ኮሬክሽን ኦፍ ኢረርስ ያለ ነው የሚለውን ሁሉ ነገር ቼክ ታደርጉና ለምንና እንደፈለጋችሁ ለዛሬ ግን እኔ ዶክመንት ኤክስፓየርድ የሚለውን ብቻ ፒክ አድርገን እናንተ ማሳያችሁ ማለት ነው። ስለዚህ ዶክመንት ኤክስፓየርድ ስለሆነ ነው ይሄን ወይ ለማሳደስ ነው ፈለግነው እሱን የሚጀምረውን እንመርጣለን። ከዛ መቀጠል ደግሞ አይደንቲፊኬሽን ታይፕ አለ። ታይፑ ምን አይነት ነው ኮንፊርም ማድረግ የፈለጋችሁት በፓስፖርት ነው በኔሽናል አይዲ ነው በቪዲዮ ማስገባት የፈለጋችሁ የሚለውን ፋይዳ አይዲ መርጣለሁ። ፋይዳ አይዲ ከመጣችሁ በኋላ ደግሞ ፋይዳ አይዲ ላይ ያለውን አይደንቲፊኬሽን ነምበር ከስር ይፈልጋል። አይደንቲፊኬሽን ነምበሩን ደግሞ ቁጥሩን የምናስገባበትን ቦታ ያመጣልናል። ስለዚህ አይደንቲፊኬሽን ነምበር ቦታው ላይ የፋን ነምበር ቁጥሩን እናስገባለን። መጀመሪያ ስለጻፍኩ እዚህ ጋር መጥቶልኛል። እሱ ፒክ አድርገን እናልፋለን። ከዛ መቀጠል ደግሞ አፕሊኬሽን ዲቴይልስ የሚላል አፕሊኬሽኑ ግልጽ ዲቴይል አለ። እዚህ ጋር እንግዲህ በእንግሊዝኛና በአማርኛ በሁለቱም ነው ያለ ሲሴት ስም እናስገባው ማለት ነው። ምክንያቱም ከኔሽናል አይዲ ጋር የተገናኘ ስም መሆን ስላለበት ኢደር የሌለው መሆን ስላለበት እዚህ ጋር በአማርኛና በእንግሊዝኛ እንጽፋለን። መጀመሪያው ለምሳሌ የኔን ስም እንጽፋለሁ። ከዛ በመቀጠል ደግሞ በአማርኛ ሆኖ የኔን ስም እንጽፋለሁ። ፋዘርስ ኔም ወይም ፊደል ሚድል ኔም ይላል። ከዛ ውስጥ ደግሞ የመጀመሪያው እንግሊዝኛ ነው። ከዛ በመቀጠል በአማርኛ እያላችሁ ነው የምትሄዱት። እንግሊዝኛ አማርኛ እንግሊዝኛ አማርኛ ያን ስም ሁለት ጊዜ እየደገማችሁ በእንግሊዝኛ በአማርኛ ያሞላችሁ መሄድ የሚጠበቅባችሁ። ከዛ በመቀጠል ደግሞ ኮንፊርም እናደርግበት ቦታ ለምን የተፈለገ ካላችሁ ደግሞ ይሄ ጥያቄ ለምንድን ነው ሁለቱም በእንግሊዝኛ በአማርኛ ዶክመንት ላይ ስለምጻፍ ኢረር የሌለበት ነው መሆን አለበት የሚለው ነው እንግዲህ ኦፕሽን የሚያስቀምጠው። ከዛ ዮሐንስ መስፍን ብለና ፒክ አድርጋለሁ። ከዛ በመቀጠል ደግሞ ግራንድ ፋዘርስ ኔም በእንግሊዝኛ ግራንድ ፋዘርስ ኔም አሁን በመቀጠል በአማርኛ ኮንፊርም እናደርጋለን። ከዛ በመቀጠል ደግሞ ሴክስ ወይም ፊሜል እንደ ሜል አማራጭ እናስገባበታለን። እንግዲህ ሜል የሚለውን ፒክ አድርጋለሁ ማለት ነው። እናንተ እንግዲህ የራሳችሁን ፒክ ማድረግ ነው የምትጠበቅባችሁ። ከሁለቱ ምንም ኢረር
የሌለበት መሆን አለበት። ምክንያቱም መጨረሻ ክፍያ ምናምን ስለሚፈጸም ሌላ አደጋ እንዳይመጣብን ከሁለቱ አንደኛው በትክክል ፒክ ማድረጋቸው እንዳትረሱ ማለት ነው። እዚህ ጋር እንግዲህ በርዝ ዴት ላይ ደርሰናል። ኢትዮጵያ ግሪጎሪያን ካላንደር እንደ ኢትዮጵያን ካላንደር የሚል ከሁለቱ አንዱ ፒክ እናደርግና አንደኛው ብቻ ነው ማስተካከል የሚጠበቅብን፣ ሁለቱም ላይ ማሙላት ግዴታ የለብንም ማለት ነው። ምክንያቱም አንደኛውን ባይ ዲፎልት በራሱ ፒክ ስለሚያደርግ ወይም ስለሚያስተካክል ከሁለቱ አንደኛው ብቻ ፒክ አድርገን የምናሞላበት ነው የሚሆነው። ሁለቱን ለማሙላት አንቸገርም። አንደኛው ስታሙሉ አንደኛው በራሱ ጊዜ ባይ ዲፎልት ኮሬክት ወይም ያስተካክሉ ስለሚያስቀምጥ ከሁለቱ አንደኛው ፒክ ታደርጉና አንደኛው ላይ ታሞላላችሁ። ለምሳሌ ኢትዮጵያ የሚለውን ጫፍ ላይ ያለውን እመርጣለሁ። የተወለድኩበት ቀንና ዓመተ ምህረቱን በትክክል ካስቀመጥኩ በኋላ በራሱ ባይ ዲፎልት በኢትዮጵያ የተቀመጠውን በግሪጎሪያን ካላንደር ባይ ዲፎልት ስለሚያስቀምጥ ከሁለቱ አንደኛው ፒክ ይደረጋል። ከዛ ደግሞ ፒክ የሚደረግበት ሰዓት ላይ ኮሬክት ዴት መሆን አለበት፣ ከሚኒስትሪ አይዲ ጋር የሚገናኝ እንደገና ደግሞ የተለያዩ ዶክመንቶች ወይ የሚገናኝ ከኔሽናል አይዲ ጋር የሚገናኝ ይር መሆን አለበት። እዚህ ግሪጎሪያን ሞንዴይ ምናምን ብሎ ጁን 17 ወይ 2002 ብለዋል። በኢትዮጵያ ደግሞ ሰኞ ሰኔ 10 1994 የሚለውን በትክክል አስቀምጠዋል። ስለዚህ ትክክለኛ ከሆነ ኮንፍርም ብለው ማለፍ ነው የሚጠበቅብን ማለት ነው። ስለዚህ ሁለቱም ላይ መመረጥ አይጠበቅብን። በጣም ሲምፕል ወይም ሲሚላር ነው። ስለዚህ ከሁለቱ አንደኛው ኮንፍርም ታደርጋላችሁ። ስለዚህ ባይ ዲፎልት አሁን እንደምትመለከቱት ግሪጎሪያንንም ኢትዮጵያ ካላንደሩን ከሁለቱ አንዱን አሞልቶ በራሱ አስቀምጧል ማለት ነው። ስለዚህ ዩሮንም ጭምር አስቀምጧል። 24 ዓመት ነው ብሎ አስቀምጧል ማለት ነው። ሪጅን ኦፍ በርዝ የሚለውን የተወለዳችሁበትን ሪጅኑን ታስቀምጣላችሁ ክልል ማለት ነው። ከዛ ደግሞ ኔሽናል ኢትዮጵያ ነው። ተመሳሳይ ስለሆነ ችግር የለውም። ፕሌስ ኦፍ በርዝ የራስን ፕሌስ ኦፍ በርዝ አስቀምጣለሁ። ከዛ ደግሞ በርዝ ሰርቲፊኬት ማለት የልደት ካርድ ላይ ያለችውን ቁጥር 17 ዲጂት ቁጥር እናስገባለን። ከዛ ኦኩፔሽን ሙያቸውን ታስቀምጣላችሁ። በርዝ ሰርቲፊኬት ኮሬክት መሆኑን ቼክ አድርጉ። ምክንያቱም በኋላ ዶክመንት ስለምናስገባ ሪሌትድ የሆነ መሆን ስላለበት ማለት ነው። በጽሁፍም ዲክር መሆን አለበት። ካሜራ ምናነሳው ጋር ተመሳሳይ መሆን አለበት። ኦኩፔሽን እዚህ ጋር ፒክ እናደርጋለን። አካውንታንት የሚለውን አስገብቻለሁ። ከዛ በመቀጠል ደግሞ ማርሻል ስታተስ ወይም ያገባ ያላገባ ሲንግል ምናምን የሚል አማራጭ የሚያስቀምጥበት ማለት ነው። ማርሻል ስታተስ ደግሞ አንደኛው ፒክ እናደርጋለን። ከዛ በኋላ ደግሞ ሄት አለ፣ አይ ከለር አለ። ስለዚህ ሄት የሚለውን አንድ ጊዜ ፒክ እናደርጋለን። አይ ከለር ደግሞ ብላክ ኢትዮጵያ አጠቃላይ እንደ አፍሪካ ተቀመጠው ወይም ብላኮች ላይ ተመሳሳይ ነው። ስለዚህ ሄር ከለር ብላክ ነው። ከዛ በኋላ ኔክስት ብዬ ወደሚቀጥለው ስቴፕ ማለፍ ነው የሚጠበቅብኝ። ስለዚህ ወደ ኔክስት ብዬ ወደሚቀጥለው ስቴፕ አለፍኩ። ዳይሬክት ያርግና ይሄን አማራጭ ያመርጣል። አሁን አራተኛ ደርሰናል። የዘጠኝ ነው አጠቃላይ ያለ ፕሮሰስ እየጨረስን ሄድን ያለው ማለት ነው። ድረስ ዲቴይሉን እናስቀምጣለን። ይሄ በጣም ወሳኝ ነው። ሪጅኑን አሁንም የመጀመሪያውን ሳውዝ ዌስት ኢትዮጵያ የሚለውን ሴሌክት አደርጋለሁ። ዞን ያላችሁበት ዞን ትመርጣላችሁ። እንደ ደግሞ ወረዳ የሚለውን ወረዳ የራሳችሁ ያላችሁበት ወረዳ መምረጥ አለባችሁ። ምክንያቱም ትክክል ክሊር የሆነ መረጃውን መሆን ያለበት ኢደን እንዳይኖር። ከዛ ቀበሌ እናስቀምጣለን። ሲቲም አሁንም ያላችሁበትን ሲቲ መጻፍ ይጠበቅባችሁ ነው ያለሁበት ስለምጽፍ ማለት ነው። አሰራሩ ምንም የተለየ ነገር የለውም። ቦታና እንትን ብቻ ነው የሚለያየው። እንግዲህ ሲምና ቦታና ቢለያይ ነው አሰራሩ ያው ስለሆነ ሆም አድሬሱንም አሁንም ሆም አድሬስ መጻፍ ይጠበቅብናል። ባይ ዲፎልት በራሱ ጊዜ ለማሞላ እኛ መጻፍ ነው የሚጠበቅብን። ሆም አድሬሱን ካስገባም በኋላ ወደሚቀጥለው ስቴፕ ዳይሬክት አድርጎ ያስተላልፍልናል። እሱን ከተቀበለ በኋላ ኔክስት ማለት አለብን። ኦልተርናቲቭ አድሬስ ካለ መጀመር ይቻላል፣ ግን ኔክስት ብለን ወደሚቀጥለው ስቴፕ ማለፍ ይጠበቅብናል። ኔክስት ካለን በኋላ ኮንታክት ዲቴይል ያመጣናል። መሰለኝ ያደርሰናል። ኮንታክት ዲቴይል እዚህ ጋር ስልክ ቁጥርና ኢሜይልን ቼክ ያደርጋል። ስልክ ቁጥር ልክ ከሆነ እናልፋለን። ከዛ መቀጠል ደግሞ ኦልተርናቲቭ ፎን ነምበር ተጨማሪ ስልክ ቁጥር ካስፈለገ ፕላስ መደመር ምልክት ነክታችሁ ተጨማሪ ቁጥር መጀመር ይቻላል። ኢሜይል አድሬሱን ኮሬክት ማለት ሆነ ኢሜይል አድሬሱንም ታሞሉበት ነገር ወደ ክሊክሎች ስቴፕ ማለት ነው የሚጠበቅብን። አፖይንትመንት ዲቴይል አለ። ካውንትሪ አፖይንትመንት ዲቴይሎች እናስቀምጣለን። ኢንሮልመንት ኦፊስ እናደርግበት። የመጀመሪያው ካውንትሪ እንግዲህ ኢትዮጵያ ተመሳሳይ ነው። ኢንሮልመንት ኦፊስ ማለት ፓስፖርቱ የምንቀበልበት አካባቢ አቅራቢያ ላይ መሆን የሚችል የትኛው ኢሚግሬሽን እና ዜግነት አገልግሎት ይቀርባቸዋል ብለን ያስመረጣል። ከዛ ለምሳሌ ጂማ ብዬ ፒክ አድርጋለሁ አቅራቢያ ላይ ያለው ማለት ነው ካሉት ኢሚግሬሽኖቹ። ከዛ በቀጥታ ደግሞ ሰርቪስ ታይፕ በ2 ቀን የሚደርስ በ5 ቀን የሚደርስ እና በ15 ወይም አንድ ወር ከ15 ቀን የሚደርስ አማራጭ አለ። 2 ቀን ሆኖ እንግዲህ ዘግቷል። አሁን ማግኘት አንችልም ማለት ነው። ጅማ ላይ የለም ብሏል። ከዛ የ5 ዴይ እና ኖርማሉ አለ። 5 ዴይ እንግዲህ ለ5 ቀን 20 ሺህ ብር ነው የምንከፍለው። ኖርማሊ ደግሞ 5 ሺህ ነው የምንከፍለው። ከሁለቱ አንዱ ፒክ እናደርጋለን። ለምሳሌ በኖርማሉ ነው ማሳያችሁ። ኖርማሉ ፒክ አደርጋለሁ። አፖይንትመንት ዴት አለ። መቼ ነው የምንቀበለው መቼ ነው የሚለውን ቀን ያስመርጥልናል። ቀኑን እንግዲህ እዚህ ጋር ፍሪ የሆኑ ቀኖቹ አሉ፣ ፍሪ ያልሆኑ አሉ። ያልተያዙ እና የተያዙ ቀኖቹ እንደሆነ በትክክል የሚያሳየው በሼድ የተደረጉ በትክክል መምረጥ የማንችለው የተያዙ ቀኖቹ ናቸው። ብላክ ሆኖ የተቀመጡ ደግሞ መምረጥ የምንችልበት ቀኖቹ ናቸው። ፍሪ የሆኑ ያልተያዙ ወረፋ ያልተያዙ ቀኖቹ ናቸው። ከነሱ መሀል ደግሞ አንደኛው ፒክ እናደርጋለን።
አንዱ ፒክ ካደረግን በኋላ ኮንፊርም ማድረግ ነው የሚጠበቅብን። ስለዚህ እዚህ ጋር ከ4 እስከ 29 ድረስ ያለው ቀን ፍሪ ነው። ከዛ ከነሱ መሀል አንድ ፒክ እናደርጋለን። እሱን ደግሞ ከተስማማን ኔክስት ብለን ወደሚቀጥለው ስቴፕ ማለት ነው። እዚህ ጋር እንግዲህ በግሪጎሪያን በኢትዮጵያም ያሳያል ሐምሌ 28 ለመቀበል እንደምንችል ያሳያል። ስለዚህ አንድ ወር ከ15 ቀን ስለሚያቆየን ማለት ነው። ስለዚህ ኮንፊርም ብለን ወደሚቀጥለው ስቴፕ ማለፍ ይጠበቅብናል። ኮንፊርም እናደርግ ካልሆነ ደግሞ መቀየር እንችላለን። በፈለግነው ቀን መቀየር እንችላለን። ከዛ ያ ቀኑ ባለበት ነው። ግን ከሰዓት በሆነ ጠዋት ነው በሰዓት በሆነ የሚለው አማራጭ እንመርጣለን። እዚህ ጋር እንግዲህ ከ2 ሰዓት እስከ 3 ሰዓት ወይም ከ8 ሰዓት እስከ 9 የሚለውን ኦፕሽን እናስቀምጣለን። ከተቀበለ በኋላ ደግሞ የመጀመሪያ ስቴፕ ላይ ዶክመንቶቹ ያስፈልጋሉ። አፕሎድ የምናደርግበት የአፕሊካንት ዶክመንት አፕሎድ የሚደረግበት አንደኛ አውተንቲኬት በርዝ ሰርቲፊኬት ነው። ከዛ ደግሞ የኢትዮጵያን ፓስፖርት ነው በሶፍት ኮፒ የተቀመጠ ማለት ነው። የመጀመሪያ ኮፒ ፓስፖርት ኦሪጂናል የመጀመሪያ ኮፒ ነው የምናወጣው። ምክንያቱም መጀመሪያ አለን ኤዲት ወይም ሪፕሌስ ወይም ኤክስፓየርድ ያደረገውን ለማስወጣት የሆነ ፋይል የሚያስፈልገናል። 3 ዶክመንቱ መያዛችሁ መጀመሪያ እርግጥ ማኛ መሆን አለባችሁ። በሶፍት ኮፒ ዶክመንት ላይ ወይም ስልካችሁ ላይ በፒሲያችሁ ለማስቀመጥ አለባችሁ። በጣም ሲምፕል ነው። ከዛ መቀጠል ደግሞ ይሄ ሁሉ ነገር ካሟላችሁ አፕሎድ ማድረግ ወይም ከዶክመንት ብራውዘር ጋር ማውጣት የምትጠበቅባችሁ እቺ ምልክት ስትነኩ ቀጥታ ስለሚያመጣ ምንም አስቸግርም። ዶክመንት አስቀምጣችኋል። አሁን በርዝ ሰርቲፊኬት ልናመጣ ነው፣ ልደት ሰርቲፊኬት ማለት ነው። ከዛ ካሉት ዶክመንቶቹ አንደኛው ፒክ አድርገን እናንተ ለምሳሌ ያክል ላሳያችሁ። ፋይል ያስመረጠናል። ፋይሉን ከመረጥን በኋላ ከፋይሉ መጥተን ደግሞ እዚህ ጋር አፕሎድ ማድረግ ነው የምትጠበቅብን። ስለዚህ ወደ ፋይሉ ቀጥታ ወስዶኛል። ከፋይሉ ካሉት ዶክመንቶቹ አንደኛው ፒክ ሲደረግ ቀጥታ ወደዚህ ስለሚያመጣ ምንም የሚያስቸግር ነገር የለውም። ካሉት ዶክመንቱ አንድ ፒክ ይደረጋል። ከዛ ሴቭ የሚለው ሲነካ ዳይሬክት ያድርግና ወደ ቦታ ስለሚመልስ ብዙ ማሰግን። ከዛ በመቀጠል ደግሞ ኢትዮጵያ ፓስፖርት የሚለው የመጀመሪያው ፓስፖርት ኤክስፓየርድ የሆነው እሱን እንግዲህ አፕሎድ እናደርጋለን። የመጀመሪያው ዶክመንቱ ከዛ ስለሚወሰድ አጠቃላይ ሲሞች ሆና ከዛ ስለሚወሰዱ እሱን አፕሎድ ማድረግ ይጠበቅብናል። ፊዚካሊ ከሆነ ግን የሚያስፈልገው ያን ኮፒ አስደርጎ ኮፒ ይዞ ማለት ስለሆነ ይሄ ኦንላይን ላይ ስለሚሞላ የራሱን ዳይሬክት ያድርግና ወደዚህ ያመጣል። የመጨረሻ ደግሞ ፋይዳ አይዲ ያስፈልጋል። ፋይዳ አይዲ ደግሞ ይሄ ፋይል አፕሎድ ምልክት ስትነካ ሪዳይሬክት ያደርግና ወደ ፋይሉ ስለሚያመጣ ቹዝ ፋይል እንላለን። ቹዝ ፋይል ካልን በኋላ ሪዳይሬክት ያደርጋል። ከፋይል ያስመርጠናል። ከፋይሉ ደግሞ ራሱን የመጀመሪያው ዶክመንት እዚህ ውስጥ መርጠን ለምሳሌ ያክል ነው እንግዲህ ማሳየው እዚህ ፒክ ያደርግና ከፋይል መጣለው ከዛ ሴቭ ይላል። ስለዚህ ሙሉ ተቀብሏል ማለት ነው። መቀበሉን ደግሞ የምናየው ምንድነው የአይን ምልክት ያለችበት መሀል ላይ ያለች። ካልፈለገን ሊክ ካልሆነ በቀይ ምልክት ዲሌት ምልክት ያለች በሷ ማጥፋት እንችላለን። ብሮዘር ጋር ልክ ነው ጻድል ለምሮ ማየት ከፈለጋችሁ የአይን ምልክት ስትነኩ ብሮዝ ያደርግና ሙሉ ስለሚያሳይ ቼክ ለማድረግ እሱን መጠቀም እንችላለን። ስለዚህ ቼክ አድርገን ማየት እንችላለን። አሁን ካሉት እንትኖች ውስጥ ፒክ አድርገን እሱን የምንነካበት ሰዓት ላይ በትክክል ብሮዝ ያደርግና መጀመሪያ ዶክመንት ያሳያል። ለምሳሌ ይሄን አፕሎድ ያደረኩት። ተጨማሪ ደግሞ ቴሌሳይን መጠቃቀሞችን የሰራሁበትን ያመጣሁት። ከዛ በመቀጠል የሁለተኛውንም ቼክ ማድረግ እንችላለን። የሶስተኛው ደግሞ ፋይዳውንም ቼክ ማድረግ እንችላለን። ስለዚህ ካሟላን ኦፕሽናል ዶክመንት 9 ላይ ደርሰናል። አዲሽናል ዶክመንት ካስፈልጋችሁ ብሎ ነው አንደኛው የምጠይቀው። ስለዚህ ካላችሁ ማስገባት ትችላላችሁ። ከሌለ ደግሞ ኔክስት ወይ ነው ወደ መቀጠል ማለት እንችላለን። ከፈለጋችሁ ነው የምታደርጉት፣ ከሌለ የለም። ስለዚህ እዚህ ጋር ተርምና ፖሊሲዎቹን ያስቀምጣል። ፕሪቪው ዘ ላስት ስቴፕ ነው። እዚህ ጋር ቼክ ዩር ዲቴል ቢፎር ሳቢት ከማድረጋችሁ በፊት ሁሉንም ነገር ቼክ አድርጉ። ተርምና ፖሊሲ አክሰፕት ማድረጋችሁ እርግጠኛ ሆኑ ይላል። ሰሌክት አፕሊኬሽን ታይፕ አፕሊኬሽን ታይፕ የአዳልት ነው የቻይልድ አይደለም። ሪዝን ፎር ኢሹ ዶክመንት ኤክስፓየር ያደረገበት ምክንያት ነው። አፕሊኬሽን ዲቴሉን ያስቀምጣል። ሁሉ ነገር ፋይዳ አይዲ ያስቀምጣል። እንደገና ደግሞ ቋንቋ በእንግሊዝኛ በአማርኛ የተቀመጠውን በቀኝና በግራ ያስቀምጣል። ጾታ ያስቀምጣል። በርዝ ዴት ያስቀምጣል። ኤጅ፣ ናሽናሊቲ፣ በርዝ ሰርቲፊኬት ነምበር፣ ኦኩፔሽን፣ ሄት፣ አይ ከለር፣ አድሬስ፣ ወረዳ፣ ዞን፣ ቀበሌ፣ ሲቲ፣ እንደ ኮንታክት ነምበር፣ ኢሜል አድሬስ፣ አፖይንትመንት ወይም ሰርቪስ ታይፕ ኖርማል እንደሆነ፣ ካንትሪ፣ ኢንሮልመንት ኦፊስ፣ እንደገና ደግሞ ሪኳየርድ ዶክመንት አፕሊካንት የኢትዮጵያን ፓስፖርት የመጀመሪያው ስክሪንሾት ምናምን ያስገባንበትን ሁሉ ነገር ቼክ አድርገን ትክክለኛ ከሆነ ኮንፊርም ካደረግን ስለማይመለስ አንዴ ኮንፊርም ካደረግን አይመለስም ብሎ ዩ ካን ኖት ኤዲት አፍተር ዩ ሳብሚት ይላል። ኮንፊርም ካደረግን ሳብሚት ካደረግን በኋላ ኤዲት ማድረግ አንችልም ብሎ ያሳያል። ኢሹ ብለን እኛ ያልፋለ ትክክል መሆኑን ካደረግን በኋላ ማለት ነው። ከዛ እዚህ ጋር ምንድነው your application has been submitted please complete the payment to proceed ይላል። አፕሊኬሽን ወይም አፕላይ ያደረጋችሁ ተቀባይነት አግኝተዋል፣ ነገር ግን ክፍያውን መፈጸም አለባችሁ ይላል። የመጀመሪያው እንግዲህ በሰው ሰዓት ውስጥ ክፍያ እንደሚያደርግ ነው የሚያደርገው ማለት ነው። to complete your passport application please make your payment within 3 hours ይላል። በሰው ሰዓት ውስጥ ማድረግ አለበት። አፕሊኬሽን ሳብሚት ሆኗል፣ ነገር ግን ሳብሚት የሚያገኙት አፕሊኬሽን not completed until payment is made ክፍያ እስከሚፈጸም ድረስ አፕሊኬሽኑ ኮምፕሊት አይሆንም፣ እየተጠበቀ ነው። 3 ሰዓት ሙሉ ከተጠበቀ
ነገር ከጠፋ ደግሞ ፌል ያደርጋል። ይሄ እንግዲህ ሜሴጅ ይሄን እንደጨረሳችሁ ፕሮሲድ ቱ ፔመንት ካላችሁ በኋላ ኢሜላችሁ ላይ ሜሴጅ ወይም ስልክ ቁጥራችሁ ላይ ሜሴጅ ይሄዳል። ስለዚህ ፕሮሲድ ቱ ፔመንት ካላችሁ በኋላ የምትላክ ቁጥር አለች፣ እሷን እናያለን ማለት ነው። ስለዚህ ክፍያ ወደ ክፍያ ነው እየሄድን ያለው። ፕሮሲድ ቱ ፔመንት ከነካም በኋላ ዳይሬክት አድርገው የቴሌብር እና የንግድ ባንክ አማራጭ የሚያመጣበት ቦታ ላይ መሄድ ይችላለን። ስለዚህ ወደ አፕሊኬሽን ፔመንት ይላል። የፔመንት አንትኖችን ያስቀምጣል። ሰርቪስ ታይፕ ያለ ካንትሪ ኢንሮልመንት ኦፊስ ምናምን እንዳለ ሁለት የዙሪያ መጥተዋል። አፕሊኬሽን ዲቴል ኤግዚክዩቲቭ ጋር 5000 ብሩን አመጣዋል። ግራንድ ቶታል ፔመንት መተር ደግሞ ኢትዮጵያ ሎካል ፔመንት ነው። ዳይሬክት ቱ ፔይ ነው። ዳይሬክት ያደርግና ክፍያ የምንፈጽምበት አፕሊኬሽኖቹ ለበራስ ጉዜ ይወስዳል። ቴሌብር፣ ኮመርሻል ባንክ ኦፍ ኢትዮጵያና የራሱን የቻለ ሲቢ ብሩን ይሄን ካረጋግጣችሁ በኋላ መሄድ እንዳትረሱ። ስለዚህ ፕሮሲድ ዳይሬክት ያደርግና ቀጥታ ወደ አፑ ይወስደናል ማለት ነው። መክፈል የሚችልበትን ዳይሬክት ያደርግ በኋላ እንደዚህ ይወስደናል። ሪዳይሬክት ያደርጋል። ስለዚህ እዚህ ጋር መጣን ምን አመጣ እዚህ ጋር ለምሳሌ ቴሌብር እና ሲቢኢ ብር ወይም ሲቢኢ ሞባይል የሚል አማራጭ ያመጣል። እዚህ ጋር ሲሙ የእናንተ መሆኑን ደግሞ እርግጠኛ መሆን አለባችሁ እናንተ መሆኑ ማለት ነው። ኦርደር ኮዷም አለች። ኦርደር ኮዷም ተሰጥታለች ማለት ነው። እዚህ ጋር ኦርደር ኮድ ላይ ያለችው ነች። እንግዲህ የትኛው ቦታ ላይ መጠቀም እንችላለን። ቴሌብር ላይም ገብተን መጠቀም እንችላለን። ንግድ ባንክ ላይ ወስደን መጠቀም እንችላለን። ኦርደር ኮድ ላይ ያለችው ነገር ነች ማለት ነው። ከበላችሁ ሁሉ ነገር ኮሜንት ቦታ ላይ ያስቀምጣችሁ፣ ሰብስክራይብ እና ላይክ ያደርጋችሁ ቪዲዮ እንድትከታተሉ እንደሳስባችኋለሁ። እዚህ ሁሉ ነገር አመጣ። ፔመንት ኢንስትራክሽኖች አሉ። የፔመንት ታይፕ፣ ፕሪንት የሚደረገው የዶክመንት አይነት እና የመጨረሻ ደግሞ መርቻንት ኢ ፓስፖርት አለ። ፕሊዝ ፎሎ ዘ ብሎ ኢንስትራክሽን ስቴፕ ፎር ፔመንት የሚላለ እንደያለም ኦፕን ቴሌብር የሚላለ ከዛ ውስጥ አንድ እንመርጣለን። እሱን ከመረጥን በኋላ እዚህ ጋር ኦርደር ኮዱን እንወስዳለን። BTPP የሚል በካፒታል ተጻፈ 566111D597P የሚላለ እሷን ኮፒ አድርጋችሁ መያዝ እንዳትረሱ። ቴሌብር ላይም ሆኖ እንጠቀማለን። ንግድ ባንክ ሆኖ የትኛው ቦታ ላይ ወስደን እሱ መጠቀም ስለምንችል እሱ ለብቻ መያዝ ስላለበት ነው። ከዛ ይሄን መንፋቱን በ3 ሰዓት ቆይታ ውስጥ ማድረግ ስላለበት ነው። እንደገና በተደጋጋሚ እዚህ ጋር የሚያሳየው እሱ እንደጨረሰን ኮምፕሊት ያደርጋል። ሪፍሬሽ እናደርግ ፔመንት ኮምፕሊትድ ካለ ብቻ ነው ሬዲ መሆናችን የምናደርገው ማለት ነው። ስለዚህ አሁን እዚህ ጋር ወደ አፕሊኬሽኑ ዳይሬክት አድርጌ ማሳየት እንችላለን። አፕሊኬሽኑ ዳይሬክት አድርጎ ከወሰደን ይህን ስቴፕ ቅደም ተከተል መከተል ስላለብን የሚያሳየው እንግዲህ ኢሚግሬሽን ዜግነት መሆኑን ሊንኩን እርግጠኛ መሆን አለባችሁ። ሊንኩን ማግኘት ስትፈልጉ ደግሞ ቴሌግራም ላይ ያላችሁ ሊንክ ስትነጉ ወደ ቴሌግራም ላይ ይወስዳል። ካልሆነ ኮሜንት ቦታ ላይ መጠየቅ ትችላላችሁ። አጠቃላይ ያለው ይሄን ይመስላል። እንግዲህ ዩቲዩብ ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ከሌላ ቪዲዮ እስከምንገናኝ ያላችሁ በሰላማችሁ ዘውዳችኋለሁ።